ትላንት ታስሮ የነበረው ልጅ እንግዲህ ዛሬ ከልጁ ጋር ከልዑልዬ ጋር ስፖርት እየሰራ መጥቷል ማለት ነው። አብርሃም ግን ጤነኛ ነው ወይ? ህፃን ልጅን ይሄን ጡጥዬ ጩጭዬ ምጥጥዬ የሚያክል ልጅ እንዴት ነው ስፖርት ቤት የምትወስደው? በዛሬ ደግሞ ከስር ካርገግ ብረቱ ቢወርቅበትስ ምን ልትሆን ምን ልውጥቅ ነው? ግን ያማል የምሬ ነው። አብርሃምንማ ሐኪም ቤት የሚወስድ ወይ ጸበል የሚወስድ ሰው ያስፈልገዋል። የምር በሃይማኖቱ ቸርች የሚወስድ ሰው እንዴት ነው ህፃን ልጅ እንደዚህ የሚያደርገው? የምር ለምንድን ነው እንደዚህ የምትጫወቱበት? ለምን ወለዳችሁ በስንት ስርዓት የማታሳድጉ ከሆነ? ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። የዛሬው ቪዲዮ ደግሞ ይለያል። እንግዲህ አብርሃም በቲክቶክ ፖስቱ ላይ መጥቷል። ትላንት እንግዲህ ታስሮ ነበረ። ዛሬ ደግሞ ከልዑልዬ ጋር እንደዚህ ቪዲዮ እየሰራ ቀብራራው መጥቷል። እንግዲህ የኔ አባት የኔ ዶንብሽዬ ሲያሳዝን አንጀቱ እኮ ነው የሚበላው። የኔ ጌታን በጣም ነው ያሳዘነኝ ማለት ነው። ስፖርት ቤት ሄዶ እየተጫወተበት ነው። እንግዲህ ለምንድን ነው ሩትዬ እንደዚህ የምታደርጉት? የምር ኧረ ተው እናንተ ልጆች ተው፣ ግን ተው ልጁ ላይ አትጫወቱ። ይሄ ልጅ ወድቆ ወይም ደግሞ ብረቱ አምልጦት ቢወርቅበት ምን ልውጣችሁ ነው? እና አብርሃም እንግዲህ ትላንት ልጁን ይዞ ጠፍቷል በማለት ታስሮ ነበረና ዛሬ ደግሞ እንደዚህ በሚገርም ሁኔታ ጂም ወስዷል። እንግዲህ ልክ እንደኔ ጀግና ቀብራራ መሆን አለበት ልጄ፣ ካሁኑ ጂም መግባት አለበት ብሎ እንግዲህ ስፖርት ቤት ወስዷል ማለት ነው። ይሄን አይተሽ እንዴት እንዳስቻለሽ ይሄን እያየሽ ይሄ ቪዲዮ ስቀዳ መቼም አንቺ ማጠገቡ ነበርሽ እርግጠኛ ነኝ ማለት ነው። እና እንዴት እንዳስቻለሽ እኔ አላቅም። ፈጣሪ እንግዲህ እኔ እንጃ ልቦናችሁን ይመልስ። ህፃን ልጅ ነው ገና ጩጭዬ ማለት ነው። ምንም ማያግዱዳ የሆነ ልጅ እንዴት እንደዚህ እንደምታረጉ አላቅም። እና ለማንኛውም ደስ ይላል ከአባቱ ጋር እንደዚህ መዝናናቱ ጥሩ ነገር ነው። አብርሃም ግን ትንሽ መመርመር ያስፈልገዋል። የምሬን ነው። ይሄ በተለይ ይሄ ፓርት በጣም የሚያስጠላ ፓርት ነው። ብረቱ ቢወርቅበት አስባችኋታል? የሆነ ብረቱ ወርቅ አምልጦት ቢወርቅበት ማለት ነው። ፈጣሪ ያደርገውና እና ከባድ ነገር ነው። እና እኔ እንጃ አላቅም። እናንተ እንደተመቻችሁ አድርጉት። ይሄ ህፃን ልጅ ግን እንደዚህ ባትጫወቱበት ጥሩ ነበረ። የኔ አባት ሩፌ እኔ ያሳዘነኝ